ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የሕገ መንግሥት ትርጉም ጥያቄ ያስነሳው የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅና መመሪያ። ኢትዮጵያ የቤት ኪራይን በሚመለከት የመጀመሪያው ሕግ ያጸደቀችው በአፄ ኃይለ ሥላሴ ዘመን በ1952 ዓ.ም ነበር። የፍትሐ ብሔር ሕግም የወጣው በዚያው ዘመን ሲሆን፣ ሕጉ በግለሰቦች፣ በኩባንያዎች ወይም በድርጅቶች መካከል የሚኖር ግንኙነትን የሚቆጣጠር ነበር። ከወንጀል ድርጊት ውጭ የሆኑ ጉዳዮች በዚህ ሕግ ስለሚታዩ በዜጎች መካከል ያለውን መብትና ግዴታ በዋናነት ይዟል። የፍትሐ ብሔር ሕግ ከመውጣቱ በፊት በሕጉ በተወሰነው ሥርዓት ከቤት ኪራይ ጋር በተያያዘ በሀገር ውስጥ የነበረው የቁጥጥር ሥርዓት ወጥነት የጎደለው፣ አፈጻጸሙ ሥርዓት ያልተከተለ ነበር። የፍትሐ ብሔር ሕጉ የአከራዮችንና የተከራዮችን መብትና ግዴታ፣ ጊዜውን የጠበቀ የቤት ኪራይ ክፍያ ስምምነት ማቋረጥና ተከራይ ከቤት የማስወጣት ድርጊቶችን በሚመለከት ድንጋጌዎች ያካተተ ነበር። በሁለቱ አካላት መካከል አለመግባባቶች ሲፈጠሩም ፍርድ ቤት እንዲታዩ በማድረግ ሕጋዊ መፍትሔ እንዲሰጥባቸውም ያስችላል። አቤቱታ አቅራቢው የሕግ ባለሙያው አቶ ነብዩ ምክሩ ከዚህ አኳያ የፍትሐ ብሔር ሕግ የቤት ኪራይን በሚመለከት ውስን ድንጋጌዎች ያካተተ የመጀመሪያው ሕግ ነበር። ላለፉት ዓመታት አገሪቱ በቤት ኪራይና በሌሎች ቋሚ ንብረቶች ሽያጭ፣ ኪራይና ማስተላለፍ በሚመለከት በእነዚህ ሕጎች ስትመራ ቆይታለች። በ2016 ዓ.ም በቤት ተከራይና አከራይ መካከል ስለሚኖረው የውል ቆይታ ጊዜ፣ የኪራይ ዋጋ ተመንና አከራይ መካከል ስለሚኖረው የውል ቆይታ ጊዜ፣ የኪራይ ዋጋ ተመንና ሌሎች ተያያዥ ጉዳዮች ያሰፈሩ የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ቁጥር 1320/2016 በሕዝብ ተወካዮች ምክር ቤት ጸድቆ ሥራ ላይ ይገኛል። የአዲስ አበባ ከተማ አስተዳደር የቤቶች ልማት አስተዳደር ቢሮ ይህንን አዋጅ ለማስፈጸም መመሪያ ቁጥር 7/2016 አዘጋጅቶ ሥራ ላይ አውሏል። አዋጁን ማውጣት ያስፈለገበትን ምክንያትም ባሰፈረው የመጀመሪያ የአዋጅ ክፍል የመኖሪያ ቤት ኪራይ ከጊዜ ወደ ጊዜ እየናረና በዜጎች ኑሮ ላይ ከፍተኛ ጫና እያስከተለ በመሆኑ ነው ይላል። በአዋጁ የመኖሪያ ቤት አቅርቦት መሠረታዊ አንገብጋቢ የመብት ጉዳይ በመሆኑ መንግሥት የመኖሪያ ቤት አቅርቦት ለማሟላት ከሚያደርገው ጥረት ጎን ለጎን የቤት ኪራይ ዋጋ የማህበረሰቡን አቅም ያገናዘበ፣ ተመጣጣኝ እንዲሆንና በከተሞች ያለውን የመኖሪያ ቤት ኪራይ ንረት በአግባቡ መቆጣጠር፣ ማስተዳደር በማስፈለጉ እንደሆነም ተመልክቷል። አዋጁ ተፈጻሚ የሚሆነውም ተጠሪነታቸው ለክልል በሆኑ ከተሞች እንዲሁም በአዲስ አበባና በድሬዳዋ ከተማ አስተዳደር እንደሚሆን፣ ሌሎች ከተሞችም ተፈጻሚ ስለሚሆንበት ሁኔታ ከሌሎች ነባራዊ ሁኔታው እያዩ እንደሚወስኑ ደንግጓል። ምንም እንኳ አዋጁ ተፈጻሚ እየሆነ ያለ ቢሆንም ከጸደቀበት ጊዜ ጀምሮ ጥያቄዎች ማስነሳቱና ማነጋገሩ ግን አሁንም ድረስ ቀጥሏል። በመሠረታዊነት የሚነሱ የሕጋዊነት ጥያቄዎች በመሆናቸው አሁንም ድረስ አነጋጋሪነቱ ቀጥሏል። በተለይም የሕዝብ ተወካዮች ምክር ቤት አዋጁን የማውጣት ስልጣን የለውም። በአዋጁ የተደነገጉትን ጉዳዮች የዜጎችን ሀብት የማፍራትና ሀብታቸውን የማስተዳደር ሕገ መንግሥታዊ መብታቸውን የሚገድብ ነው፣ የፍርድ ቤቶችን ፍትሕ የመስጠት ስልጣን የሚጋፋ ነው፣ እንዲሁም የክልሎችን ራስን በራስ የማስተዳደር መብት የሚጥስ ነው የሚሉ ቅሬታዎችና ጥያቄዎች ቀዳሚውንና ሰፊውን ስፍራ ይይዛሉ። በሌላ በኩል የአዋጁን አስፈላጊነትና ሕጋዊነት በሕገ መንግሥቱ የተቀመጡ አንቀጾችን እያጣቀሱ የሚከራከሩም አሉ። በአዋጁ የሚነሱ ጥያቄዎች በተለይም ከሕገ መንግሥቱ አኳያ የሚነሳው ሕጋዊነት በሚመለከት ለሕገ መንግሥቱ አጣሪ ጉባኤ አቤቱታ አቅራቢ እየታየ ነው። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ቁጥር 1320/2016 እና መመሪያ ቁጥር 7/2016 ሕገ መንግሥቱ ይጥሳሉ ተብለው ለጉባኤ የሕገ መንግሥቱ ትርጉም ጥያቄ በቀረበው መሠረት የመስማት ሂደት ቅዳሜ ጥቅምት 8 ቀን 2018 ዓ.ም ተካሂዶ ነበረ። የሕገ መንግሥቱ የሚቃረኑ ሕጎች ወጥተዋል ብሎ የሚያስብ ግለሰብ በጉዳዩ ላይ ለአጣሪ ጉባኤው አቤቱታውን የማቅረብ መብት እንዳለው በመግለጽ አቤቱታቸውን ማሰማት የጀመሩት አመልካች የሕግ ባለሙያው አቶ ነብዩ ምክሩ በአዋጁ የሰፈሩ ጉዳዮች የንብረት መብትን የሚመለከቱ በመሆናቸው
እሳቸውም እንዳንድ የከተማዋ ነዋሪ በአከራይነት ወይም በተከራይነት መብት ስላላቸው ይህ ሕገ መንግሥታዊ ያልሆኑትን አዋጅ በቀጥታም ሆነ በተዘዋዋሪ የግል ጥቅማቸውን እንደሚነካ በመግለጽ አቤቱታን የማቅረብ መብታቸውን አስረድተዋል። አዋጁ የአከራይ-ተከራይ የውል ስምምነት የሚመለከት መሆኑን በመግለጽ እየታወቀ ድንጋጌው አስተዳደራዊ ይዘት ስለሌለው አዋጁን አስተዳደራዊ ነው ማለት እንደማይቻል አዋጁ የሚደነግጋቸው የፍትህ ብሔር ሆኖ ሳለ የሕዝብ ተወካዮች ምክር ቤት የማውጣት ስልጣን እንደሌለውም ተናግረዋል። አገሪቱ በምትመራበት የፌዴራል አወቃቀር ስርዓት ክልሎች ከፌዴራል መንግስቱ ጋር በጋራ የሚመሩባቸውና በተናጠል የሚያስተዳድሯቸው ጉዳዮች መኖራቸውን፣ ከእነዚህም ውስጥ የክልሎች ስልጣን በሆነው የፍትህ ብሔር ሕግ ጉዳይ የፌዴሬሽን ምክር ቤት በልዩ ሁኔታ የፌዴራል መንግስት ሕግ እንዲያወጣ እስካልፈቀደለት ድረስ ሕግ ማውጣት እንደማይችል አቶ ነቢዩ ገልጸዋል። የክልሎች ራስን በራስ የማስተዳደር ስልጣን ሉዓላዊነት የሚጋፋ በመሆኑ የሕዝብ ተወካዮች ምክር ቤት ባልተሰጠው ስልጣን ያወጣው ሕግ ይህ ሕገ መንግሥታዊ እንዲባልልኝ እጠይቃለሁ ሲሉም አቤቱታቸውን አቅርበዋል። በአዋጁ የተፈጻሚነት ውስን ላይ ክልሎቹ በሚያስተዳድራቸው ከተሞች ተፈጻሚ እንደሚሆን ያሰፈረውን አንቀጽ 3 ንዑስ አንቀጽ 1 በመግለጽ አስረድተዋል። የሕዝብ ተወካዮች ምክር ቤት ማን ይወክለዋል የሚለው በሕገ መንግሥቱ በግልጽ ባይቀመጥም አፈ ጉባኤና ምክትል አፈ ጉባኤ እንደሚኖረው በመስፈሩ ምክር ቤቱ ሕግ የማውጣት ስልጣኑን በሚመለከት ለቀረበበት ጥያቄ በነገረ ፈጅ በኩል ምላሽ መስጠቱ አግባብ እንዳልሆነም አስተዳደራዊ ጉዳይ ካልሆነ በቀር ነገረ ፈጅ ሕግ የማውጣት ስልጣን ወክለው መከራከሪያ ሊያቀርቡ እንደማይችሉ በአቤቱታ አቅራቢው ቅሬታ ቢነሳባቸውም የምክር ቤቱ ተጠሪ ሆነው የቀረቡት አቶ ሚካኤል ግርማ በተሰጣቸው ትዕዛዝ መሰረት መገኘታቸውን በመግለጽ የአዋጁን ሕጋዊነትና ምክር ቤት አዋጅ የማውጣት ስልጣን እንዳለውም አስረድተዋል። ምክር ቤቱ በ3 ምክንያቶች አዋጁን የማውጣት ስልጣን እንዳለው ገልጸው በሕገ መንግሥቱ አንቀጽ 51 መሰረት ሀገራዊ፣ ማህበራዊና ኢኮኖሚያዊ የልማት ፖሊሲ፣ ስትራቴጂና ዕቅድ የማውጣትና የማስፈጸም ስልጣን ለፌዴራል መንግስት መስጠቱን ቀዳሚ አድርገዋል። በመሆኑም የመኖሪያ ቤት አስተዳደር ደግሞ ከማህበራዊ ጉዳዮች መካከል አንዱ ስለሆነና ምክር ቤቱ የፌዴራል መንግስቱ በተሰጠው ስልጣን ሕግ የማውጣት መብት ስላለው አገራዊ ተፈጻሚነት ያለው አዋጅ ማውጣት ሕገ መንግሥቱን የሚጥስ እንዳልሆነም ገልጸዋል። በሁለተኛነት የክልሎች ስልጣን ይጋፋል ተብሎ በአቤቱታ አቅራቢው ለቀረበው የሕገ መንግሥቱ ትርጉም ጥያቄ ምላሽ ሲሰጡም ክልሎች አዋጁን ሲያስፈጽሙ ነባራዊ ሁኔታውን እያዩ መወሰን የሚችሉበት መብት እንደተሰጣቸው ገልጸው የማስፈጸም ስልጣን ለክልሉ የተተወና ዝርዝር አፈጻጸም መመሪያ የማውጣት ስልጣን ለክልሎች ተሰጥቷል ብለዋል። በአዋጁ የተደነገጉ ጉዳዮች የፍትህ ብሔር ጉዳይ በመሆናቸውና የፌዴሬሽን ምክር ቤት በልዩ ሁኔታ መፍቀድ እንደሚገባው ለቀረበው አቤቱታ ምንም እንኳ አዋጁ በአከራይና ተከራይ መካከል ያለውን ውል ብቻ የሚመለከቱ ድንጋጌዎች ቢይዝም የፍትሐ ብሔር ጉዳይ ብቻ እንዳልሆነና የመንግስት ቁጥጥርና አስተዳደር የሚመለከት ሕግ ነው በማለት ነገረ ፈጁ አቶ ሚካኤል መከራከሪያቸውን አሰምተዋል። አቤቱታ አቅራቢው ያሰሙት ሌላው ጉዳይ የዳኝነት ስልጣን የሚመለከት ነው። በፍትህ ሊዳኝ የሚገባው ማንኛውም ጉዳይ አንድ ዜጋ በፍርድ ቤት ወይም በሕግ የዳኝነት ስልጣን በተሰጠው አካል የማቅረብ መብት እንዳለው በሕገ መንግሥቱ ቢደነገግም አዋጁ በአንቀጽ 20ና 21 የዳኝነት አገልግሎት የሚሰጥ ተቆጣጣሪ አካል እንዲቋቋም ማድረጉ የዳኝነት ስልጣንን ከፍርድ ቤቶች የሚነጥቅ መሆኑንም አስረድተዋል። ከውል አፈጻጸም ጋር ተያይዞ የሚነሱ ክርክሮች ለተቆጣጣሪ አካሉ እንዲቀርቡ፣ በተቆጣጣሪ አካሉም ቅሬታ ካለም በይግባኝ ለቅሬታ ሰሚ እንዲያቀርቡ በአዋጁ ሰፍሯል። ዜጎች ፍትህ የማግኘት የመስማት መብታቸው የሚከበረው በፍርድ ቤት መሆኑ ሲገባ አስፈጻሚ አካሉ ራሱ የዳኝነት ስልጣን እንዲሰጥ የማድረግ ነው ብለዋል። የአዲስ አበባ ከተማ አስተዳደር የቤቶች አስተዳደር ቢሮ ያወጣውን መመሪያ በሚመለከት ከመነሻው ሕገ መንግሥታዊ በሆነ አዋጅ ላይ ተንተርሶ የወጣ መመሪያ በመሆኑ አግባብነት የሌለው በማለት በመመሪያ ቁጥር 7/2016 ላይ ያላቸውን አቤቱታ አሰምተዋል። አክለውም አዋጁ በግልጽ እንዳስቀመጠው ተቆጣጣሪ አካል የሚሰየመው የአስተዳደሩ ምክር ቤት መሆኑ ይታወቅ። ምክር ቤቱ እንደሰየመው ያቀረበው መረጃ በሌለበት ስሜ ተጠቅሷል በሚል ብቻ
የከተማ አስተዳደሩ ስልጣን ሳይኖረው መምሪያ ማውጣቱ አግባብ እንዳልሆነ አቶ ነቢዩ አስረድተዋል። በአዲስ አበባ ከተማ አስተዳደር የቤቶች አስተዳደር ቢሮ የቀረበው አቤቱታ በሚመለከት መልስ ለመስጠት ቢሮውን ወክለው ከተገኙ መከላከያ ካሰሙ 3 ተጠሪዎች መካከል አንዱ አቶ ዮሴፍ ቢለው አመልካቹ ጉዳዩን ለሕገ መንግሥት አጣሪ ጉባኤ ለማቅረብ ሕግ አይፈቅድላቸውም ብለዋል። ለዚህም ምክንያቱ ሲያስረዱ የሕገ መንግሥቱ ትርጉም ጥያቄ ባለጉዳዩም ሕጋዊ ወኪሉ በሚመለከተው ፍርድ ቤት የመንግሥት አካል የአባላቱ የጋራ ወይም የግል ጥቅም በሚወክል ማህበር ወይም ተመሳሳይ ጥቅም ያላቸው ሰዎች በሚወክል ግለሰብ ወይም ቡድኑ አባል በፌዴራል ወይም በክልል ሕግ አውጭ ምክር ቤት በክልል አስፈጻሚ አካላት አማካይነት ለሕገ መንግሥት ጉዳዮች አጣሪ ጉባኤ ሊቀርብ እንደሚችል አብራርተዋል። በፍርድ ቤት ሊቀርብ ስለሚችለው አቤቱታም ጉዳዩን በሚመለከተው ፍርድ ቤት በራሱ ወይም በፍርድ ቤቱ ተከራካሪ የሆነው ባለጉዳይ በአስተዳደሩ ሊወስን የሚችሉ ጉዳዮችን በሚመለከት ደግሞ በውሳኔው መሰረታዊ መብቱ የተጣሰበት ግለሰብ ሊያቀርብ እንደሚችል በፍርድ ቤት ታይቶ ሊፈታ ይችላል። ጉዳዩ በሚመለከት በክልል ሕግ አውጭ ምክር ቤት 1/3 አባላት ድምፅ ወይም በክልል አስፈጻሚ አካላት አማካይነት የሕገ መንግሥት ጥያቄ ለአጣሪ ጉባኤ ሊቀርብ የሚችልበት ሁኔታ ስለሚኖር በአዋጅ ተደንግጓል ብለዋል። ሆኖም አመልካች የሕገ መንግሥት ትርጉም ያቀረቡበት ጉዳይ በፌዴራል በክልል ሕግ አውጭ አካላት የወጡ ሕጎች ከሕገ መንግሥቱ ጋር ይቃረናሉ የሚል በመሆኑ ይህም ጉዳይ በፍርድ ቤት እየታየ ቢሆን ኖሮ ጉዳዩን በሚመለከተው ፍርድ ቤት መቅረብ ይችል እንደነበረ ወይም በክርክሩ ተካፋይ መሆን ባለጉዳዩ ሊቀርብ እንደሚገባ ጠቁመዋል። ይህ ካልሆነ በክልሉ ወይም በፌዴራል የምክር ቤት አባላት 1/3 ድምፅ አልፎ ጉዳዩ ለአጣሪ ጉባኤው ቀርቦ በፌዴሬሽን ምክር ቤት የሕገ መንግሥት ትርጉም እንዲሰጥበት ማስደረግ የሚቻልባቸው ሂደቶች በመግለጽ ለአጣሪ ጉባኤው አቤቱታዎች የሚቀርቡበት ሁኔታ አስረድተዋል። ሆኖም በፍርድ ቤት እየተደረገ ያለ ክርክር በሌለበት አመልካችም በፍርድ ቤት በሚደረግ ክርክር ባለጉዳይ ባልሆነበት ከዚህ በተጨማሪ በክልልም ሆነ በፌዴራል ምክር ቤቶች የቀረበ አቤቱታ በሌለበት አመልካች አቤቱታውን ማቅረባቸው ሕጋዊ አይደለም ብለዋል። አዋጁን ለማስፈጸም ቢሮው ያወጣው መመሪያ ሕጋዊ መሰረት የለውም በሚል በአቤቱታ አቅራቢው ለቀረበው ጥያቄ ምላሽ ሲሰጡ መመሪያዎች ሕገ መንግሥታዊ መሰረት የላቸውም በሚል አቤቱታዎች ሲቀርቡ በምን መንገድ መቅረብ እንዳለባቸው የሚደነግግ አዋጅ ቁጥር 1183/2012 መኖሩና በዚህ አዋጅ መሰረት መመሪያው ሕገ መንግሥቱ ይቃረናል ከተባለ ለፌዴራል ከፍተኛ ፍርድ ቤት አስተዳደራዊ ጉዳዮች አቤቱታ ማቅረብ መመሪያውን ማስከለስ እንደሚቻልም ገልጸዋል። ፍርድ ቤት የቀረበለት አቤቱታ በመመልከት ለአጣሪ ጉባኤ የሚያመለክትበት አሰራር መኖሩ ሆኖም አቤቱታ አቅራቢው እነዚህ የሕግ ስርዓቶች ባልተከተለ መንገድ አቤቱታውን በቀጥታ ለአጣሪ ጉባኤ ማቅረብ መሰረታዊነት ጥያቄው ሕጋዊ መሰረት የለውም ለማለታቸው መከራከሪያ አድርገው አቅርበውታል። በተጨማሪም የፌዴራል ምክር ቤት በሕገ መንግሥቱ መሰረት በፍትሕ ብሔር የሚወጡ ሕጎችን ለይቶ ለሕዝብ ተወካዮች ምክር ቤት የማስተላለፍ ስልጣኑን ሳይጋፋ የወጣ አዋጅ መሆኑን ያስረዱት አቶ ዮሴፍ የፌዴሬሽን ምክር ቤት ይሁንታን እውቅና አለ። ስለዚህ የፌዴሬሽን ምክር ቤት ከጅምሩ ጉዳይ ሕገ መንግሥታዊ ቢሆን ኖሮ በዚህ ጉዳይ ሕግ እንዲያወጣ ለሕዝብ ተወካዮች ምክር ቤት አይመራለትም ነበር። በዚህ ጉዳይ ላይ ሕግ አውጣ ብሎ ከፈቀደለት በኋላ ሕገ መንግሥታዊ ስላልሆነ ልታየው አይገባም ሊባል አይችልም ብለዋል። ጉባኤው በሕገ መንግሥቱ መሰረት የሕዝብ ተወካዮች ምክር ቤት አዋጁን የማውጣት መብት የአዲስ አበባ ከተማ አስተዳደር የቤቶች ልማት አስተዳደር ቢሮ መመሪያውን የማውጣት ሕጋዊ ሰውነት አዋጅ በሕገ መንግሥቱ የተደነገጉ ሰብአዊ መብቶች ይገድባል፣ እንዲሁም አዋጁና መመሪያው የፍርድ ቤቶች የዳኝነት ስልጠና ይገድባሉ በሚል 4 ጭብጦች ላይ አጣሪ ጉባኤ አስተያየት እንዲሰጥ የተለያዩ ተቋማት በጠየቀው መሰረት በተወካዮች በኩል በመገኘት ሙያዊ አስተያየታቸውን ሰጥተዋል። ተቋሙ በሰጣቸው አስተያየቶች 2 የተለያዩ ሀሳቦች ተንጸባርቀዋል። ከአዲስ አበባ ዩኒቨርሲቲ የሕግ ምክር ቤት የተወከሉ አቶ አዲስ ሽፈራው በቤት ኪራይ ቁጥር የሌሎችን ሀገሮች ተሞክሮ በመጥቀስ አስተያየታቸውን ሰጥተዋል። የመኖሪያ ቤት ኪራይ የውል ነፃነት የሚንጸባረቅበት የሁለት ሰዎች የፍትሐ ብሔር ጉዳይ ቢመስልም በቤት ተከራዮችና አከራዮች መካከል ያለው ያልተመጣጠነ
የመደራደር አቅም ሊያስከትል የሚችለው የኪራይ ዋጋ ንረት እና የመክፈል አቅም መፈታተን ያለ ምክንያት እና ያለ ማስጠንቀቂያ የማፈናቀል ድርጊት እንዲጨምር የሚያደርግ ነው ብለዋል። ይህ በዜጎች መካከል ያለውን የሀብት ልዩነት የማስፋት አጠቃላይ ውጤት ከመላው ማህበረሰብ ጠቅላላ ጥቅም ጋር የሚጋጭ መሆኑንም አስረድተዋል። አክለውም የመኖሪያ ቤት ኪራይ የመንግስት የተቆጣጣሪነት ስልጣን የሚታይበት በመሆኑ የስልጣኑ አካል አድርጎ ሊሰራበት መሞከር አግባብ እንዳልሆነ ገልጸው፣ በመሆኑም ጉዳዩ በሕገ መንግስት በተያያዥነት ከሰፈሩት መብቶች ጋር የሚገናኝ ስለሆነ የሕዝብ ተወካዮች ምክር ቤት አዋጁን የማውጣት ስልጣን እንዳለው፣ ስለዚህም የመኖሪያ ቤት ኪራይን መቆጣጠር የሀገሪቱን አጠቃላይ ኢኮኖሚ፣ ማህበራዊና የልማት ፖሊሲና ስትራቴጂክ በሚመለከት ለፌዴራል መንግስቱ ከተሰጠው ስልጣንና ኃላፊነት ውጭ ሊካተት የሚችል መሆኑንም በአስተያየታቸው አስፍረዋል። በተጨማሪም ከወንጀል መልስ ባሉ ጉዳዮች የወንጀል ቅጣት እስካልካተተ ድረስ የመንግስት አካል የቁጥጥር ስራውን ሲያከናውን ወይም ቅሬታ ሲያስነሳ በመጀመሪያ በአስተዳደሩ ስርዓት መዳኘቱ የተለመደ ነው ያሉት አቶ አዲስ፣ ይህም የፍርድ ቤቶችን የዳኝነት ስልጣን የሚያጠብ ነው ለማለት እንደሚያስችል ገልጸዋል። የአዲስ አበባ ከተማ አስተዳደር የቤቶች ልማት አስተዳደር ቢሮ ያወጣው መመሪያ ሕጋዊነት በሚመለከት በሰጡት አስተያየትም ቢሮው የመኖሪያ ቤት በሚመለከት ተቆጣጣሪ አካል በመሆኑና በከተማ አስተዳደሩ ምክር ቤት በተሰጠው ስልጣን መመሪያው የማውጣት ሕጋዊ መሰረት አለው ብለዋል። የሕግ ባለሙያ ሴቶች ማህበርን በመወከል ሙያዊ አስተያየታቸውን የሰጡት ወይዘሪት ሮዛ አበበ የሕዝብ ተወካዮች ምክር ቤት አዋጁን የማውጣት ሕጋዊ መብት እንዳለው ገልጸው የፍርድ ቤቶችን የዳኝነት ስልጣን ያጠባል በሚል ስለቀረበው ጭብጥ ሲያስረዱ በአዋጁ ሁለት አይነት ግጭቶች መኖራቸውን በማብራራት ነው። አንደኛው በቀጥታ ከውላቸው ጋር በተያያዘ በሁለት አካላት መካከል የሚፈጠር ሲሆን፣ ሁለተኛው በተዋዋዮች በአስተዳደር አካል መካከል የሚፈጠር በመሆኑ ተነጋግረው በተከራይና በአስተዳደር መካከል የሚፈጠሩ ግጭቶችን አስተዳደራዊ ስለሚሆን ስልጣን ያለው ተቆጣጣሪው አካል መሆኑን፣ ነገር ግን አዋጁ ለተቆጣጣሪው አካል ስልጣን ሲሰጥ እነዚህ ጉዳዮች ላይ ለይቶ አለማስፈሩ በፍትህ ሂደት እውቀት ክፍተት የሚፈጥር ነው ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ብርሃን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።